بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه من والاه የነብዩ አለይሂ ሰላቱ ወሰላምን አጠቃላይ ከውልደታቸው በፊት የነበረው የሰው ልጅ ምድር ምን ትመስል ነበር እሳቸው ባይላኩ ኖሮ ዱንያ ምን ትመስል ነበር ምን ያክል የጨለመች ምታስጠላ እንደነበረች ጃሂልያ የዓረብ ኋላ ቀር አስተሳሰብ ማህበረሰቡን ምን አይነት ቀውስ ውስጥ ከቶት እንደነበርና ከእምነት አንፃር ከማህበራዊ ጉዳይ አንፃር ከፖለቲካ አንፃር አጠቃላይ የነበራቸውን የዘቀጠን አስተሳሰብ አመለካከት በተወሰነ ደረጃ ቃኝተናል በባለፉት የትምህርት ክፍሎቻችን ላይ ነብዩ አለይሂ ሰላቱ ወሰላም ከመወለዳቸው በፊት ደግሞ አንዳንድ ይታዩ የነበሩ ነገሮችን እናያለን ዛሬ ምን ጀምረው المولد و40 عاما قبل النبوة በደም ልብ በላቸው አድምጡ ልደት መውሊድ ሲባል ያው እንሰማለን አይደል መውሊድን የምናቀው ብዙ ጊዜ በበዓሉ ነው ይሄ ግን ከበዓሉ ባሻገር ነው አመትን ጠብቆ ነብዩን ከማወደስ በሳቸው ምክንያት አርዶ ማብላት መብላት ከዛ ባሻገር ነው እሳቸው መወለድ ምንድነው የፈጠረው ከሳቸው በፊት የነበረን ሂስትሪ የአረቦችን ራቅ ብለንም ያሉ ሰው ልጆች የነበሩበትን ተጨባጭ አይተናልና በጣም የነብዩ መወለድ በዓለም ላይ በጉጉት ይጠበቅ ነበር ማን ዘንድ በአይሁዶች ዘንድ ምክንያቱም በመጽሐፋቸው ላይ አንድ የመጨረሻ ነብይ ገና እንደሚመጣ በኢንጂል ላይ ተጠቅሷል በተውራት ላይ ተጠቅሷል ነሳራዎች ይጠብቁ ነበር ክርስቲያኖች ኢሳን እንከተላለን የሚሉ ሰዎች የነብዩን መወለድ በጣም በኃይለኛ ጉጉት ይጠብቁ ነበር አላህ በቁርአን ነግሮናል ወይስተፍቲሁነ ኢላ አላህ Subhanahu ቆዩ ዛሬ እንዲጨቆናችሁን አይደል አንድ ነብይ መጨረሻ ይመጣል ከሱ ጋር ሆነን ተዋክተን እንበቀላችኋለን መብታችንን እናስከብራለን እያሉ ጭምር ሌሎችን ሰዎች የሚያስፈራሩበትም ተጨባጭ ነበር በጉጉት ይጠበቅ ነበር ከዛ በላይ ምድር በጉጉት ተጠብቃቸው ነበር አላህ ምድርን አይቶ ጠልቷታል ስለዚህ የጠላበት ዋነኛው ምክንያት ደግሞ እሱ ካስቀመጠበት አቅጣጫ ሰው ልጆች ወጥቶ በመሄዳቸው የተነሳ ነው ማለት ነው ስለዚህ የነብዩ አለይሂ ሰላቱ ሰላም መወለድ በሁሉም ዘንድ በሰው ልጅ ዘንድ ብቻ አይደለም በአዋፍት ዘንድ በእንስሳት ዘንድ በአሳዎች ባህር ውስጥ ባሉ አሳዎች ዘንድ ጭምር ሳይቀር በጉጉት ነበር የሚጠበቀው ለሽ ለምንድነው በጉጉት የሚጠበቀው ካለን በዚች ምድር ላይ የሚፈጠሩ ምግባረ ብልሹነቶች የሚጎዱት ሰው ልጆችን ብቻ አይደለም ሰው ልጆችን ይጎዳሉ እንስሳትን ይጎዳሉ አዋፍትን ይጎዳሉ በባህር ውስጥ ያሉ አሳዎች ወይም ደግሞ የተለያዩ አላህ የፈጠራቸው ፍጥረታትን ጭምር አፌክት ያደርጋል ምን ምድር ላይ የሚፈጠር የህይወት መዛባት ማለት ነው ለዚህ የነብዩ አለይሂ ሰላቱ ወሰላም ልደት በጣም በከፍተኛ ጉጉት ነበር የሚጠበቀው የነበረው ማለት ነው የዚህ መጽሐፍ ጻፊ ምን ይላል ወሊደ ሰይዱ አልሙርሰሊን የነብያቶች ሁሉ አለቃ ቁንጮ ነብይ ተወለዱ ይላል بشعب بني هاشم بمكة في صبيحة يوم الاثنين التاسع من شهر ربيع الأول سيد المرسلين نبياتنا عليه الصلاة والسلام الله يلاكاتشو نبياتو كل ألقاناتشو كنبيات يا نبياتو تسو كل كنتو سلونون وبالنسو يتجلسوا انجي أنا سيد ولد آدم الرسول صلى الله عليه وسلم የሰው ልጆች ሁሉ ሰይድ ነኝ የበላይ ነኝ መጨረሻ በቃ ሰው ተብሎ من آدم ጀምሮ መጨረሻ ቂያማ እስክትቆም ድረስ የሚፈጠር የመጨረሻ ሰው ድረስ የሚበልጡት ነብዩ አለይሂ ሰላቱ ሰላም ናቸው ለዚህ አላህ Subhanahu Wa Ta'ala ሰይድ አድርጓቸዋል እሳቸው ምን አሉ انا سيد ولد آدم የሰው ልጆች ሁሉ የበላይ አለቃ ነኝ ولا فخر ይሄንንም ለጉራ አይደለም የምለው የሌለኝን ነገር እያልኩ አይደለሁም
የሆነው ነገር ነው አላህ የሰጠኝ ነው ለዚህ ካትቡ ምን ይላል ወሊደ ሰይዱል ሙርሰሊን የመልእክተኞች ሰይድ ተወለዱ የት ነው የተወለዱት بشعب بني هاشم ببني هاشم መንደሩስ እነዚህ የዘር ሐረጎች ሰንሰለቶች በደንብ አይተናቸዋል አይደል ከላይ ጀምረን ከኢብራሂም እስማኤል ከዛ በኋላ ሙደር ከዛ ክናና ቁረይሽ ከቁረይሽም በኒ ሃሽም ዘራቸው ጥርት ያለ ንጹህ እንደሆነ ሰንሰለቱን በደንብ አይተናል ከዚህ በፊት በነበረው መግቢያችን ላይ ማለት ነው የት ነው የተወለዱት በመካ በመካ ተወለዱ የሰው ልጆች ሁሉ አለቃ የነብያቶች ሁሉ መሪ የሆኑት ነብይ በመካ ተወለዱ መች صبيحة يوم الاثنين التاسع من شهر ربيع الأول سنو طوات زتنኛ ቀን ربيع الأول ተወለዱ እዚህ ላይ ተለያዩ ዘገባዎች አሉ ላኪን የተመረጠው ይሄ ነው ሰኞ ጠዋት ربيع الأول زتنኛ ቀን التاسع أمتو مچنو لأول عام من حادثة الفيل ول40 سنة خلت من ملك كسرى أنشروان نبي عليه الصلاة والسلام فيل ويمدقمو يزهون زمچا بلن كذب فيت ألم ترى كيف فعل ربك الله بالقرآن يقلسون قصاون أبرها كعبان لما فرس يمتابة تاريخ أوستنال يا كستت كتكسته በአመቱ ነው ረሱል አለይሂ ሰላቱ ሰላም የተወለዱት ማለት ነው በፈረንጅ አቆጣጠር ወይም በጎርጎሪያን ካላንደር ምን ላይ ነው የሚውለው ካለን ويوافق ذلك 20 أو 22 من شهر أبريل سنة 571 በጎርጎሪያን ካላንደር ወይም በሌላው ዘንድ ዓመተ ልደት ወይም ከዒሳ ልደት ጀምሮ በሚደረግ አቆጣጠር ሲቆጠር 571ኛ አመት ያዙ 571ኛ አመት በወር ደረጃ ደግሞ ኤፕሪል ወር ላይ ነው ጃንዋሪ ፌብሩዋሪ ማርች ኤፕሪል አራተኛ ወር ማለት ነው በፈረንጅ አቆጣጠር ቀኑ 22 ወይም 20 ወይ 22 የፈረንጅ አቆጣጠር የሆነበት ምክንያት ሸክ የገባበት ምክንያት የሆነ ወራት 30 ነው የሆነ ወራት 31 የሚሆንበት 29ም የሚሆንበት ጭምር ስላለ ነው ማለት ነው حسب ما حققه العالم الكبير محمد بن سليمان المنصوري رحمه الله በታሪክ ክሮኖሎጂን በትክክል የሚያጠኑ ሰዎች እያንዳንዷን አጥንቶ እንዳስቀመጡት 571 ግሪጎሪያን ካላንደር ወይም ደግሞ ዓመተ ልደት ነው ረሱል አለይሂ ሰላቱ ሰላም የተወለዱት የት መካ ነው የተወለዱት وروى ابن سعد أن أم رسول الله صلى الله عليه وسلم قالت لما ولدته خرج من فرج نور أضاءت له قصور الشام يا نبي عليه الصلاة والسلام النات እንደገለጹት ይላል ابن سعد يسير زغابي سزغب يا رسول الله ሰላም ምን አሉ ነብዩ አለይሂ ሰላቱ ሰላም ልክ ከማህፀናቸው እንደወጡ ኢሚዲየትሊ ከማህፀናቸው ተከትሎ የወጣው የሆነ ብርሃን ወጣል ብርሃኑ እስከምን ድረስ ነው ያበራው እስከ ደማስቆ እንጻዎች ነው ወለል ብሎ ከዛ ከመድረበዳው እንዲታይ ያደረገው ብዙ ኪሎ ሜትሮች ነው በሁለቱ መካከል ያለው በመካና በሻም ወይም በአሁኒቷ ሱሪያ ዋና ከተማ ደማስቆ መካከል ትልቅ ርቀት ነው ያለው ላኪን አላህ የነብዩን እናት በራሱ ሙዕጂዛ አሳያቸው ከሆዴ ወጣሉ የሆነ ብርሃን ልክ መሐመድ ዱብ እንዳለ ከሆዴ ወጥቶ ያንን እነዛን ቀስሮች እነዛን ቤተ መንግስቶችን ወከክ አድርጎ አበራሉ وروى أحمد والدارمي وغيرهما قريبا من ذلك إيه صحيح ነው ብዙ ዑለሞች ብዙ ሙሐዲሶች ጭምር የዘገቡት ነው ማለት ነው ነብይ ስለመሆናቸው ምንም የሚታወቅ ነገር የለም እሷ የምታውቀው ጉዳይ የለም ለሷ ምንም የተገለጸላት ነገር የለም ግን ለየት ያሉ ክስተቶችን ታይ ነበር ከርግዝናቸው ጋር ተያይዞ
ምናያቸው ነገሮች አሉ ምንም እንዳ ወዷ ውስጥ እንደሌለ አይነት ያክል ነው የሚሰማት ህመም የለ ድካም የለ ሚከብድ ነገር የለም ከነዛ ከተከሰቱ ተአምራቶች ውስጥ አንዱ وقد روي أن إرهاصات بالبعثة وقعت عند الميلاد نبي سلمونات أملاكات يونو تأمراتوች ልክ ሲወለዱ አብሮ ታይቷል ይላል ምንድናቸው እነዚህ ነገሮች ሲባል فسقطت 14 شرفة من إيوان كسرى وخمدت النار التي يعبدها المجوس وانهدمت الكنائس حول بحيرة ساوى بعد أن غاضت እነዚህ ሶስት ታላላቅ ክስተቶች እንደተወለዱ ነው ኢሚዲየትሊ ወዲያው የተከሰቱት በእለቱ የተከሰቱት አንደኛ 10 ትልልቅ ውድ የሆኑ በክስራ ቤተ መንግስት ውስጥ ያሉ በመደርደሪያ ላይ የተደረደሩ ቅርሶች ወዳድቆ እንክትክታቸው ወጣ ተሰባበሩ አንዱ ይሄ ለዘመናት የተቀመጡ ማንንም ሳይነካቸው ከግርግዳው ላይ 10ሩም ወዳድቆ ተሰባበሩ ማለት ነው ይሄ ምንድነው አንድ አስደንጋጭ ክስተት ነው ሁለተኛ وخمدت النار التي يعبدها المجوس መጁሳዎች አሉ እሳት የሚያመልኩ ሰዎች በተለይ በዛን ሰዓት ወደ ኢራቅ አካባቢ በብዛት ያሉት መጁሳዎች አሉ ለረጅም ዘመን አቀጣጥሎ ለብዙ አመታት ሲቀጣጠል የነበረች እሳት ጠፋች አምላካችን ነው ብሏት ኃያልናት ብሏት ስመኩባት የነበረች ሲያመልኳት የነበረች እሳት ወዲያው ጠፋች ሶስተኛ ወነህደመት الكنائس حول بحيرة ساوى በሳዋ የሚባል ሐይቅ አለ እዛ ዙሪያ የነበሩ ቤተ እምነቶች ነበሩ እነዛም ለረጅም ጊዜ እዛ ቦታ የቆሙ ናቸው በራሳቸው ፍርስርሳቸው ወጣ ፈራረሱ ይሄ ነብዩ ልክ ሲወለዱ የተከሰቱ ክስተቶች ናቸው ማለት ነው እና ብዙ ታሪክ ዘጋቢዎች ይህንን በግልጽ አስቀምጠዋል ይሄ በጣም አስደንጋጭ ነገር ነው ማለት ነው ይሄ ምንድነው ሰው ተፍሲሩን ሊያቅ የማይችል ጉዳይ ግን ከመጠበቅ ውጪ ሌላ አማራጭ የለም ይሄ ሰው ምን ሊሆን እንደሚችል ማንንም የሚጠነቁልም ሊያቅ የሚችልም ሰው የለም ማለት ነው ይሄ ያው የተከሰቱ ሙዕጂዛዎች ወይም ተአምራቶች ናቸው ከዚህ በመቀጠል ምንድነው የሆነው ሲባል ቀደም ሲል የነብዩ አባት መቼ ነው የሞቱት ብለናል متى توفي ابو النبي صلى الله عليه وسلم መቼ ነው የሞቱት ከመወለዳቸው በፊት ነው የሞቱት نعم እሳቸው ገና በእናታቸው ውስጥ ይያሉ አባታቸውን ያጡት ያለ ምንድነው የሆነው በተወሰነ ደረጃ አይተናል ወደፊትም ገና ምንናየው ነው የሚሆነው ግን እቺን እርጉዝ ስንከባከባት የነበረው ማን ነው አያታቸው ነው አብዱል ሙጠሊብ ነበር ምንከባከባቸው ولما ولدته امه ارسلت الى جده عبد المطلب تبشره بحفيده እዛ በነበረችበት ቤት ልክ ይሄን ሕፃን ልጅ እንደተወለደ መልእክተኛ ላከች ወደ ማን ወደ አያቱ ማለት ነው የልጁ አያት የሕፃኑ አያት ያው ነብይ ስላሉ ነው አሁን ሕፃን ያለን እናወራው ማለት ነው ሲራው ላይ ባለው መሰረት ከዛ በኋላ ሂዳ ያቺ የተላከችው መልእክተኛ ለአብዱል ሙጠሊብ ይሄን ተናገረች ማለት ነው فجاء مستبشرا ودخل به الكعبه عبد المطلب በጣም ደስ ብሏቸው ምክንያቱም ቀደም ሲል ታስታውሱ እንደሆነ አብዱላህ ልጃቸውን በጣም ይወዱ ስለነበር ሄዶ መንገድ ላይ ገዛ ላይ ሞቶ እዛ በመቅረቱ በጣም አዝነዋል አግብቶ ትንሽ እንደቆየ ነው ለንግድ ተልኮ ወደዛ መንገድ ላይ ያለ የሞቶ ማለት ነው የነብዩ አለይሂ ሰላቱ ሰላም አባት አብዱላህ በጣም ተክዟል አዝነዋል በጣም ይወደው የነበር ስለሆነ እሳቸው የልጃቸው ልጅ ሲወለድ በጣም አፈፋ አደረጉና ሮጦ ወደ ካዕባ ሄዱ ودخل به الكعبه كعبان ከፍቶ ሕፃኑን ልጅ ይዞ ካዕባ ውስጥ ገቡ ውስጡ ላይ ዙሪያውን አይደለም ውስጡ ላይ ሕፃኑን ይዞ ገቡ ካዕባን
የመንከባከብም የመቆጣጠር የመጠበቅም ስልጣን በአብዱል ሙጠሊብ እጅ ስላለ የሚከለክላቸው ሰው የለም። ያው እንደፈለገ ሰው አይገባም በዛን ሰዓት። ወደዐ አላህ ወሸከረ ለሁ አላህን ለመኑ፣ አላህንም በጣም አመሰገኑ አብዱል ሙጠሊብ። ምክንያቱም የልጃቸው ልጅ ያው ሀያት በጣም ደስ ይላል ይባላል፣ ግን ይሄ ደግሞ ሌላ ታሪክ ያለው ልጅ ነው። ለየት ያለ ነገርም ነው። አብዱል ሙጠሊብ ምጠረጠራቸው ብዙ ነገሮች ደግሞ አሉት ገና። በጣም በሳል ሰው ስለሆነ ጥሩም ሰው ስለሆነ አማኝም ስለሆነ አብዱል ሙጠሊብ ማለት ነው። ከዛ እዛው ሆኖ ወክታረ ለሁ እስመ ሙሐመድ፣ ሙሐመድ የሚል ስም ነው የመረጠለት ወዲያው። ሙሐመድ የሚባል ስም وهذا الاسم لم يكن معروفا في العرب، عربوች ዘንድ ይሄ ስም አይታወቅም። አላህ ሲያገጣጥመው አይታወቅም። በዛ ከዛ በፊት የነበሩ ታሪክ ብታዩት ከነብዩ በፊት የነበሩ ሙሐመድ የሚል ስም በኋላ ላይ ነው ከሳቸው ህልፈት በኋላ ከብዙ ዓመታት በኋላ ነው ሰዎች በሳቸው መሰየም የጀመሩት ማለት ነው። ወይም ደግሞ እሳቸው ተወልዶ ነብይ ከመሆናቸው በፊት ይህ ለየት ያለ ስም ነው በሚል ሌሎች የአረብ ጎሳዎች አልፎ አልፎ በሳቸው ስም መሰየም ጀመሩ እንጂ የሚታወቅ ስም አልነበረም ሙሐመድ የሚል ስም በዚህ ዘመን ማለት ነው። ወختنه يوم سابعه كما كان العرب يفعلون، عربوች አንዳንድ ጊዜ ባህሎቻቸው የሚገርሙ ናቸው። ገረዟቸው ልክ ነብዩ አለይሂ ሰላም ተወልዶ 7 ቀን ስሞላቸው አረቦች ዘንድ እንደተለመደው በሰባተኛው ቀን ወስዶ አቡ ጣሊብ አስገረዟቸው ማለት ነው። ከዛስ ተወልደዋል። ማን ነው ያጠባቸው ሲባል ወአወሉ መን አርضعته من المراضع وذلك بعد امه باسبوع، እናታቸው አጥብቷ እስከ ሳምንት እስከ 7 ቀን አጠቧቸው፣ ጡት አጠቧቸው። ኢሚዲየትሊ ከእናታቸው ቀጥሎ ጡት ያጠባቻቸው ሱወይባ መውላቱ አቢ ለህብ بلبن ابن الله يقال له مسروح። ሱወይባ የምትባል ሴትዮ ነች ያጠባቻቸው። የሚያጅባችሁ እቺ ሱወይባ አቡ ለህብ በኋላ ያው ወደፊት ቅሳውን ስናይ ተከርብቶ ሌላ ሆኖ ነው የምናገኘው። በዚህ ነብዩ በመወለዳቸው በጣም ደስ ነው ያለው። ሱወይባ ሂዳ ሩጣ የአብዱላህ ልጅ እኮ ተወለደ፣ አሚና እኮ ተገላገለች ብላ ሂዳ ሱወይባ ስትነግረው ከደስታ ብዛት አቡ ለህብ ያችን አገልጋይ ሱወይባን ከዛሬ ጀምረሽ ሑር ነሽ አላት። ነፃ ነሽ፣ ከባርነት ነፃ አውጥቼሻለሁ አላት። በጣም ደስ ብሎታል አቡ ለህብ። ኋላ ከሚያደርገው ድርጊት አንፃር ስታይ በጣም የሚገርም ያው መቼም ልቦች የአላህ በአላህ እጅ ናቸው፣ እንደፈለገ ነው የሚገለባብጣቸው። እንደው የሆነውን ስናይ ደግሞ በጣም ከዚህ የራቀ ነው የምናገኘው። وأرضعت بعده أبا سلمة بن عبد الأسد المخزومي። مقرماتشو تي ثويبا كنبيو بفيت حمزة ابن عبد المطلب، حمزان يا نبيو عليه الصلاة والسلام أقوتن توتات بتالج. كذا بوهلا أبا سلمة ابن عبد الأسد المخزومي أطبتالج. أبا سلمة تاريخ الله رفيت منا ينو، حمزة من دزيو تاريخون منا ينو. جغنا يا نبيو عليه الصلاة والسلام أقوت بأحد زمچا ላይ የሞተና ነብዩ አለይሂ ሰላም በጣም ሰው ሞቶባቸው በጣም ከተከዙ ልባቸው በጣም ከተነኩ ሰዎች ውስጥ አንዱ ይህ ሰው ነው ሐምዛ ብን አብዱል ሙጠሊብ። ይሄ መጀመሪያ የረሱል ሰላም የህይወት ምዕራፍ ነው፣ መወለድ፣ ከዛ በኋላ በእናታቸው እጅ ጡት መጥባት፣ ከዛ ቀጥሎ ደግሞ እዛው ሰፈር ውስጥ ያለች ሴት ሱወይባ በምትባል አገልጋይ ጡት መጥባታቸው ነው። ከዛ በኋላ ወደ ሌላኛው የህይወት ምዕራፍ ይገባሉ ረሱል ሰላም። ወይም የተወለዱ ህፃን ወደ ሌላ ምዕራፍ ይገባል እንደ አካባቢው ባህል። ምንድነው ሲባል ፊ በኒ ሰዕድን። እቺም በጣም የሚገርም ክስተት ነው። ይሄም አንዱ በሲራ ውስጥ ከማይረሱ ሁሉም ሰው በብዛት የሚያውቀው ጉዳይ ነው። ምንድነው ካለን وكانت العادة عند الحاضرين من العرب أن يلتمسوا المراضع لأولادهم ابتعادا لهم عن أمراض الحواضر. عربوች ባህል አላቸው፣ ዓዳት ትራዲሽን አላቸው። ምን የሚል ባህል ነው ያላቸው? ልጆቻቸውን ራሳቸው አይደለም እስከ መጨረሻው ጡት የሚያጠቧቸው፣ በተለይ እነዚህ ከተሜዎቹ ማለት ነው። ለምን?
ከተሜዎቹ ገጠር አካባቢ ልኮ ነው ጡት የሚያጠቡ ሴቶችን ተከራይቶ ከድሞ የሚያስፈልጋቸውን ሰጥቶ ልጆቻቸውን እዛ የተወሰነ ጊዜ እንዲቆዩ የሚያደርጓቸው። ይህ ለምንድነው ሲባል ብዙ ምክንያቶች አሏቸው አረቦች። አንደኛ ከተማ አካባቢ አየሩ ኮንታሚኔትድ ነው ብሎ ያስባሉ፣ ያምናሉ። ሐቅ ነው አይደል? ከተማ አካባቢ አየር ብክለት፣ ተላላፊ የሆኑ በሽታዎች አምራጥ አሉ ብሎ ስለሚያምኑ ልጆቻቸውን ንጹህ አየር ወዳለበት የገጠር ክፍል ልኮ ጡት ጠብቶ ከዛስ ወለተቅዋ አጅሳሙሁም ሰውነታቸው እንዲጠነክር ወተሽተድ አዕሳቡሁም ጡንቻዎቻቸው እንዲበረታ ወደዛ ነው ይምልኳቸው። ያ ከበሽታ የከተማ ልጅ ያው ልጆች ብንሳደብም ልጆቻችን ጭምር ነው የምንሳደበውና የከተማ ልጅ ልፍስፍስ ነው። የከተማ ልጅ ቻሌንጅ ብዙ ጊዜ የኑሮ ቻሌንጅ አይገጥመው ወላ የመጨረሻ የድሃ ቤተሰብ እንኳን ቢሆን። ገጠር ስናድግ ግን ሳትፈልግ ቻሌንጅ ይገጥማል። ለምሳሌ የከተማ ልጅ ወደ ትምህርት ቤት መሄጃ እድሜው ሲደርስ ኬጂ ሲሄድ 3 ዓመት 4 ዓመት ሲሞላው ወይ ሰፈሩ ውስጥ ትምህርት ቤት አለ ወክ ዲስታንስ ወይ በሰርቪስ ነው የሚሄደው። የገጠር ልጅ በትንሹ 15-20 ደቂቃ የህፃን ልጅ በእግሩ መጓዝ አለበት። ትራንስፖርት የለም፣ ትምህርት ቤትም በሰፈሩ ስለሌለ ማለት ነው። ይህ አንዱ በጣም ሳይፈልግ ኔቸሩ ራሱ የሚያስገድደው ነው። በእግር እንዲሄድ ያደርገዋል። ጫካ ውስጥ ይሄዳል። ስለዚህ ከአውሬ ጋር እየተያየ እየተጋፈጠ ነው የሚሄደው ማለት ነው። ያ ምንድነው የሚጨምረለት? ድፍረት፣ ወኔ እየጨመረለት ነው የሚሄደው። ረሃብ ይቋቋማል። ምክንያቱም ኔቸሩ ራሱ ተፈጥሮ ስለሚያስገድደው ነው። ቢፈልግ ያገኛል እንዴ? አያገኝም። የከተማስ ቤት ተጠገም ነው ያለው። በትንሽ ገንዘብም የሆነ ነገር ገዝቶ ያ ኪስ ውስጥ ሳንቲም እንኳን ቢኖር ገዝቶ መብላት አይችልም። ቻሌንጅ ውስጥ ነው የሚያድገው ማለት ነው። የከተማ ልጅ በታጠረ አጥር ግቢ ውስጥ ነው የሚያድገው። ግልጽ ነው አይደል? የፈለገ ሀብታም ቢሆን ካሬ የግቢው የቤቱ ካሬ ሜትር ስንት ቢሆነው 500 1000። የገጠር ግን በልኬት አይለካም። ከዚህ ሜዳ እዛ ተራራ ድረስ እግሩ እስከ ቻለ ድረስ ይሮጣል። ሲፈልግ ኳስ ይጫወታል። ሲፈልግ ምንድነው ገንግ ማአት አይነት ነው። ያው እንደየሰፈሩ እንደየሀገሩ እንደየአካባቢው ባህል ይጫወታል። ወንዝ ይወርዳል፣ ይወጣል ከትልልቆች ጋር ከብትን ያግዳል፣ ፍየል ያግዳል። ያ ምን ያደርገዋል? ሰውነቱ እንዲጠነክር ያደርገዋል ማለት ነው። ከዚህ ነው ኢማም አልገዛሊ ምን ይላሉ? አሁንም ይቅርታ ጠይቃለሁ የከተማ ልጆች አስተሳሰብ ላይ ራሱ ልዩነት አላቸው ይላሉ። ኢማም እኔ አላልኩም፣ ኢማም አልገዛሊ እንደዛ ይላሉ። ለምንድነው የሚሉት? የገጠር ልጅ ገና ከቤቱ ሲወጣ የተገደበ እይታ አይደለም የሚያየው። ከዚህ ረጅም ሜዳ ነው የሚያየው፣ ሩቅ ቦታ ነው የሚታየው። የከተማ ልጅስ እይታውን ህንፃዎች ይገድቡታል። ቀና ስል ይሄኛው የሚስተር ኤክስ ህንፃ ፊት ለፊቱ ላይ ተገትሯል። 100 ሜትር 50 ሜትር በላይ ምን አያይም፣ ራቅ ያለ ዲስታንስ አያይም ማለት ነው። ከዛ መኪና ውስጥ ይገባል። የበለጠ በሜትሮችና በሴንቲሜትሮች ነው እይታው የሚሆነው። የገጠሩ ልጅስ ከቤቱ ልክ ሲወጣ ሜዳ በቃ ሰማይ ጫፍ ነው የሚታየው። በዛው ልክ ምን ይላሉ? ምኞቱ ፍላጎቱ በዛው ልክ ነው ምረዝመው ይላሉ። ርቃል እንደዚህ። እኔ አንድ መጽሐፍ ከዚህ በፊት አንብቤ ሳሙኤል አንቲንግተን የሚባል ሰውዬ ክላሽ ኦፍ ሲቪላይዜሽን የሚል መጽሐፍ አለው። ክላሽ ኦፍ ሲቪላይዜሽን የሚል መጽሐፍ ጽፎ ዓለም ላይ እንኳን ታላላቅ ሀገሮች አሁን ነው ሀገራት ወደ ከተሜነት ኦልሞስት ተቀይሮ ነገሮች ትንሽ እየተለወጡ ያሉት እንጂ ከተማ ሄዶ በንግድ ዘርፉ ባለሀብት የሆኑት ከተማ ሄዶ በፖለቲካው ገብቶ መሪነትን ቦታ የያዙ ሰዎች ይችላል በብዛት ከገጠር የመጡ ናቸው። ከታችኛው ማህበረሰብ ክፍል ወይ ከሚድል ክላስ። አዲስ አበባችን ለዚህ ምስክር ነች። አዲስ አበባ ውስጥ አብዛኛው ውስጥ ተመልከቱ፣ የአዲስ አበባ ልጅ የትኛው የአመራር ቦታ ላይ ነው ያለው? በየክፍለ ከተማው ብትሄዱ እኔ በጣም እንደው እንዳልሳሳት እንጂ ኦልሞስት የለም ማለት ይቻላል ከገጠር የመጡ ናቸው። ሚኒስትር
ከተማ አስተዳደር ተለያየ ቦታ ነው አይደለም? ይሄ ፋክት ነው። በቃ የትም ቦታ ጥሩ፣ የትም ቦታ ላይ። ሁለተኛ ሀብቱን ተመልከቱት። የትኛው ነው አዲስ አበባ ተወልዶ አድጎ ምናልባት ወላጆቹ የሆነ ነገር ቅሪት ስትወለት የሄዱ ካልሆነ በስተቀር የትኛው ነው አዲስ አበባ ተወልዶ አድጎ አለ የተባለ ባለ ሀብት የሆነው? ይኖራል፣ ከዚህ በኋላ እኮ ይኖራል። ያው አሁን እያወራን ያለነው ከሞደርናይዜሽን ይሄ ዘመናዊነት ከተሜነት በዚህ ልክ ከ50 ዓመት ወዲህ ያለውን ነው ምናወራ ያለነው ማለት ነው። ይኖራል ከዚህ በኋላ ያው ከአባቱም ከምኑም ወርሶ ምንም አድርጎ ወደ ስልጣንም በምኑም በትንሹም እየመጣ መሄዱ የማይቀር ጉዳይ ነው። ነገር ግን እስካሁን ባለው ተጨባጭ ስትመለከቱ በፖለቲካውም ከተማይቷንም ሀገሩንም የሚመራው ከገጠር ተወልዶ የመጣ በቢዝነስ መርካቶ፣ አሁን እናንተ የመርካቶ ሰዎች ከተማ ተወልዶ እናንተ ጋር እንደው ትከሻ ለትከሻ የሚፎካከራለ ቢኖርም በጣም እናንተ ወቃ ወይ እናንተ ልጆች ወይ ከሆነ ጊዜ ወዲህ የመጣ ነው። ይሄ ፋክት ነው ማለት ነው። ህንፃ የገነባ ብትጠራ ምን ብትል ከአባቱ ወስዶ የገነባውን እያልኩ አይደለም። የሆነ አባቱ የዛሬ 20 30 40 ዓመት ገብቶ እዚህ የሰራው ከዛ እሱ ደግሞ ነው በራሱ የለም። በጣም ውስን ነው። ይሄ ምንድነው? ከተማ አካባቢ የልጆች አስተዳደግ ልጆች ለቻሌንጅ እንዳይጋለጡ አድርጓቸዋል። እኛ ያለፍንበት ቻሌንጅ ልጆቻችን በተአምር ቢመኙት አያገኙትም። እኛ ሳንበላ ሳንጠጣ ጫማ ሳንለብስ ባዶ እግራችን እንደው ቆስሎ ሄደን የቀራንበት የተማርንበት ወይም አብዛኛው ሰው ሄዶ የቀራበት በንግድ ደግሞ እቃ ተሸክማችሁ መኪና ላይ ጭናችሁ አወርዳችሁ ተሸክማችሁ ከሆነ ከተማ የገበያ ቦታ ወደ ሆነ የገበያ ቦታ ወስዳችሁ ሸጣችሁ ሰው ጋር ተቀጥራችሁ ክራይ ሰርታ ማአት ነገር አድርጋችሁ ያላችሁትን አሁን ያለው እኛ ልጅ አያረገው። ቢያንስ ግን እኛ ያንን አልፈንበታል። እነሱ ደግሞ ያን ላያልፉበት ይችላሉ። ጥንካሬያቸው፣ ህልማቸው፣ ትጋታቸው፣ ብቃታቸው በዛ ልክ ነው። አረቦች ለዚህ ነው በዛን ዘመን ልጆቻቸውን ገጠር ወስዶ ጡት እንዲጠቡ የሚያደርጓቸው ማለት ነው። አንዱ እሱ ነው። ሁለተኛ ويثقل اللسان العربي في مهدهم عربኛን ቃላትን ንጹህ عربኛን እንድማሩ የከተማ ቋንቋ ምንድነው? ቅልቅል ነው አይደል? አሁን አማርኛ ብትወስድ ንጹህ አማርኛ የለም። ትንሽ ያወራል፣ የሆነ እንግሊዝኛ ቃላት ጨመርበታል፣ የሆነ ነገር አረብኛ ወይ የሆነ ከሌላ ቋንቋ የመጣ ከኦሮምኛ ወይ ከትግርኛ ከሆነ ነገር ይቀላቀልበታል። አማርኛ እንደው ብለህ ብትል ወይ ኦሮምኛ ምን ነገርበት ንጹህ ኦሮምኛ አያወራም፣ ንጹህ ጉራገኛ አያወራም። እዚህ ከተማ ልጅ ንጹህ ጉራገኛ ላስተምር፣ ንጹህ ኦሮምኛ ላስተምር፣ ንጹህ ብሎ ሊል አይችልም ፋሚሊያው። ምክንያቱም ተጽዕኖ ብዙ ነው። ገጠርስ እዛ መንደሩ ጋር ሄዶ ሲያድግ ግን ጥርት ያለ ቋንቋውን በደንብ አሳምሮ ነው ምማረውና አንደኛው ለዚህ ነው ልጆቻቸውን ወደ ገጠር ምልኩት ማለት ነው በዛን ዘመን። ስለዚህ የግድ ያ በወቅቱ የነበረ ካልቸር ስለነበር فالتمس عبد المطلب لرسول الله صلى الله عليه وسلم المراضع واسترضع له امرأة من بني سعد بن بكر وهي حليمة بنت أبي ذؤيب عبد الله بن الحارث وزوجها الحارث ابن عبد العزى المكنى بأبي كبشة من نفس القبيلة. أبو طالب لزج سيتيونو ልጃቸውን እንድታጠባላቸው ኮንትራት ተዋውሎ ያስረከቧት ሐሊማ ምትባል ሐሊማ ቢንት አቢ ዙአይብ ትባላለች። ባሏ ደግሞ ሐሪስ ኢብኑ አብዱል ዑዛ ነው የሚባለው። አልሙከና ቢአቢ ከብሸተ من نفس القبيلة እዛው በኒ ሰዓድ ጎሳ ነው። ባልም ሚስትም ሐሊማም ሐሪስ ኢብኑ አብዱል ዑዛም ሁለቱም እዛው የበኒ ሰዓድ ጎሳ ቤተሰቦች ናቸው። አው ኢኽወቱሁ የነብዩ ሰለላሁ ዐለይሂ ወሰለም ወንድም እህቶች من الرضاعة የጡት በእስልምና ውስጥ የጡት ወንድምነት የጡት እህትነት ትልቅ ቦታ ነው ያለው። يحرم الرسول صلى الله عليه وسلم قال يحرم من الرضاعة ما يحرم من النسب
በደም በስጋ ዝምድና حرام የሚሆን ሁሉ በጡትም حرام ነው የሚሆነው ማለት ነው حلال የሚሆነው በዛው ልክ حلال ይሆናል እንዳሉት ትልቅ ቦታ ነው ያለው ለዚህ የነብዩ አለይሂ ሰላም የጡት ወንድሞች እህቶች አብዱላህ ኢብኑ አብዱል ሐሪስ ወንድ ነው ወንድማቸው ነው የጡት ወንድማቸው ከአባት ከናታቸው እሳቸው ብቻ ናቸው የተወለዱት ልብ በሉ ይሄ የአላህ ህክማ የሚገርም የሆነ ነገር ነው አብዱላህ ከሳቸው በፊትም ልጅ የለውም አገባ ከዛ በኋላ እሳቸው ከመወለዳቸው በፊት አረፈ አሚናም ነብዩ ሰላም ገና 6 ዓመታቸው ላይ ያሉ ታርፋለች ከዛ በኋላ በቃ እሷም አልወለደችም አብዱላህም ከሌላ አልወለደም ግን የምን ወንድም እህት አሏቸው የጡት ወንድም እህት አሏቸው አንዱ አብዱላህ ኢብኑ አብዱል ሐሪስ አኒሳ የምትባል እህት አለቻቸው ሁዘይፋ አው ጁዛማ ኢብኑ ሐሪስ ሸይማ የምትባል አለች የሸይማ ታሪክም ገና ወደፊት ምናየው ነው የሚሆነው لقب غلب على اسمها كسموا بلاي ቅጽል ስሟ ሸይማ የሚባል ነው በብዛት የምታወቀው ማለት ጁዛማ የሚል ስም ነው وكانت تحضن رسول الله صلى الله عليه وسلم رسول الله ሰላምን ሞግዚት ተሸክማ በጣም የተንከባከበቻቸው ነብዩ አለይሂ ሰላም عام فتح مكة غزوة حنين ሲመለሱ ያደረጉትን ወደፊት ምናይ ነው የሚሆነው አልቀሶ ህዝቡን ላይ ያስለቀሱበት ተጨባጭ ከብዙ አመታት በኋላ ዳግም የተገናኙበት ታሪክ አላቸው ወደፊት ምናይ ነው የሚሆነው አቡ ሱፊያን የሚባልም ልጅ አለ አቡ ሱፊያን ኢብኑ አልሐሪስ ኢብኑ አብዱል ሙጠሊብ ኢብኑ አሚ ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ በአጠቃላይ وكان عمه حمزة بن عبد المطلب مسترضعا في بني سعد بن بكر የረሱል ሰለላሁ ዐለይሂ ወሰለም حمزة بن عبد المطلب እዛው ጠብቷል فأرضعت أمه رسول الله صلى الله عليه وسلم يوما وهو عند أمه حليمة حمزة كاغوتنت ملسو እንደገና ለረሱል ሰለላሁ ወንድም ሆነዋል ለምን እሳቸውን እሱን ያጠባች ሴት ልብ በሉ حمزان ያጠባች ሴት ነብዩንም አለይሂ ሰላም ጦታ አጥብታቸዋለች ማለት ነው فكان حمزة رضيع رسول الله صلى الله عليه وسلم من جهتين ከሁለት ሴት በጋራ ጠብቷል ከሶይባ ጠብቷል እንደገና ደግሞ ከሐሊማ ጠብቷል ማለት ነው ከበኒ ሰዓድ ካለች ሴትዮም ጠብቷል እንደገና ደግሞ ከሐሊማ ከሶይባም ከሁለት እናት በጋራ ጠብቷል ነብዩና ሐምዛ ማለት ነው من جهة ثويبة ومن جهة السعدية እንዴት ነው ሐሊማ ነብዩን የወሰደቻቸው ምንድነው ያኔስ የተለየ ክስተት የታየው እቺን ደግሞ ትንሽ እናያለን በጣም ተአምር የሚገርም ክስተት ነው እዚህ ጋር ያለው ገና ነብይ ከመሆናቸው ማንንም ምንም ሳያቅ ግራጋቢ የሆኑ ነገሩ ትኩረት በሳቸው ላይ ትኩረት እንዲደረግ ካደረጉ ነገሮች ውስጥ አንዱ ወራት ሐሊመቱ من بركته صلى الله عليه وسلم ما قضت منه العجب ولنتركها تروي ذلك مفصلا استي حليمه من كستت قدمات من تلالج كانت حليمة تحدث أنها خرجت من بلدها مع زوجها وابن لها صغير ترضعه في نسوة من بني سعد بن بكر عربوش بباهلات ልጆቻቸውን እዛ እንደሚያጠቡ ይታወቃል ምን ያረጋሉ እነዚህ የገጠር ሴቶች በየጊዜው ወደ ከተማ ይመጡና አዲስ የተወለዱ ህፃናትን ፍለጋ ይመጣሉ የታወቀ ነው ሲዝን አላቸው የሆነ ጊዜ ወደ ከተማ ይመጣሉ ከበኒ ሰዓድ ሴቶች ጋር ከባሌ ጋር ሆነን ወደ መካ መጣን ትላለች ጉዞ ጀመርን وذلك في سنة شهباء لم تبق لنا شيء በወቅቱ ደግሞ ድርቅ ነበረበት ድርቅ መጥቶን ብዙ እንስሶቻችን አልቆ ብዙ አዝመራዎቻችንም የደረቁበት ጊዜ ነው የነበረው شهباء ማለት በአረብኛ مجدبة لا خضرة فيها ولا مطر ድርቅ ማለት ነው ዝናብ የሌለበት ቦታ ድርቅ የመታው በድርቅ የተመታ ቦታ ሸህባ ይባላልና በድርቅ ተመተን ምን በላ ምን ጠጣ ከእንስሶቻችን የምናገኘው ነገር ስለሌለ በወቅቱ እኔም فخرجت على أتان لي قمراء أتان ማለት የአህያ ማለት ነው አህያ ላይ ተቀምጠን ወጣን ነጭ የሆነች አህያ ومعنا شارف لنا ግመል አለን ያው ተወሰነ እቃቸውን እዛ ላይ ጭኖ እሷ አህያ ላይ ተቀምጣ ግመሉ ደግሞ ወተትም ቃለ መጫንም የሚገለግሉበት ግመል ነው
ሁለቱ ይዘን ወጣን አለች ወላሂ ما تبض بقطرة እቺ ግመልም አንዲት ጠብታ ወተት የላትም አለች وما ننام ليلنا أجمع من صبينا الذي معنا ህፃኑንም ይዘን ወጥተናል ህፃን ፍለጋ ሲወጡ ህፃን ስላላቸው እኩል አብሮ ያጠቡ የሚያሳድጉት ልጅ ፍለጋ ስለሚወጡ ነው ህፃኑ አያስተኛንም ሌሊቱን ሙሉ አያስተኛንም ለምን ያለቅሳል ምክንያቱም ሆዱ ባዶ ነው ከእናት ጡት የሚያገኝ ነገር የለውም ከግመሉም ጡቷ የግመሊቷ ጡትን በመድረቁ ከግመሊቷ የሚገኝም ነገር የለም من بكائه من الجوع ما في ثدي ما يغنيه وما في شارفنا ما يغذيه يكولتم يلم ولكن كنا نرجو الغيث والفرج كالله جن يهون فرج يهون ارداتا يهون مغلاغلن كالله يطبقن نبر ጉዟችን የምናደርገው ወደ ከተማ እንደው አላህ አይጥለንም የሆነ ነገር እናገኛለን ብለን ያን ታሳቢ በማድረግ ነበር ምን ሄደ የነበረው ይላል ትላለች ሐሊማ السعدية فخرجت على أتان لي فلقد أذمت بالركب حتى شق ذلك عليهم ضعفا وعجفا كان تጓዦች መካከል የመጨረሻ በእኛ ምክንያት ሰዎች እንኳን መሄድ አቃታቸው እኛን እየጠበቁ ከአንድ መንደር አብሮ ሲወጡ ጠንካራ መጓጓዣ ያለው ቀድሞ እንደፈለገ አይሄድም እየተጠባበቁ ነው የሚሄዱትና በእኛ ምክንያት ሰዎች ሁላ መንገድ ላይ ታሰሩ መሄድ አቃታቸው حتى قدمنا مكة እንደምንም ብለን መካ ገባን نلتمس الرضاع ጡትሚ ናጠባላቸው ህፃናት የሚሰጡን ሰዎችን ፍለጋ فما منا امرأة إلا وقد عرض عليها رسول الله صلى الله عليه وسلم فتأباه ሁሉም ሴት ነብዩ አለይሂ ሰላም ይሄ ህፃን ይቀርብላታል እምቢ ያለች ነው የምታልፈው አትፈልግ ለምን ማትፈልገው ሲባል ምክንያቱ ግልጽ ነው اذا قيل له انه يتيم እናቱ የታለች እቹት አባቱ የታለ ሲባል አባት የለውም የቲም ነው እንዴ የቲምማ ማን ነው የሚገባኝን ነገር የሚሰጠኝ አባት የሌለው ልጅ ለራሱ የቲም አይደለ የቲም ያው አባት ከሌለው ሚንከባከበው ለሱ የሚገባውን ነገር የአገልግሎት የሚከፍልለት ሰው የለም ተብሎ ስለምታሰብ ሁሉም ሴት ጥላት አልፋለች وذلك أن كنا نرجو المعروف من أبي الصبي እኛ ከአባቱ ምክንያቱም ያ የሆነበት ምክንያት ከህፃኑ አባት ወላጅ የሆነ ነገር ስለምንፈልግ ነው ጥቅማ ጥቅም ፍለጋ ነው የምንመጣው ጡትና ጠባለን ከአባትዮ ደግሞ ሙካፋአ ነገር ስለምንፈልግ ነው ለዛ በቃ የቲም ነው ሲባል ሁሉም ያልፋል وما عسى أن تصنع أمه وجده آياتوس من يتكمل من يسط ይሁን አያት እናት የቲም እናት ምን ታረጋለች ምን ትሰጣለች እያለ ሁሉም ሰው ያልፍ ነበር فكنا نكره لذلك ሁላችንም ለዚህ ስንል የቲም ህፃን ልጅን ወስደን ወደ ሀገራችን መሄድ አንፈልግም فما بقيت امرأة قدمت معي إلا أخذت رضيعا غيري ሁሉም ከኔ ጋር ከዛ ገጠር የመጣች ሴት ሁሉም እናት ህፃን አግኝታለች ከኔ በስተቀር አጣሁኝ ሁሉም ኦሬዲ ቀድሞ መግባትም ከህፃን ጋር ቢዚ መሆንም ብዙ ነገር ያረጋር ሁሉም ተንቀሳቅሶ መንደር ውስጥ ሁሉም ከኔ ጋር የመጣ ሴት በሙሉ ይዞ የሚመለስ ህፃንን አግኝቷል እኔ ብቻ ቀረሁኝ አለች ግልጽ ነው አይደል የቀረው ደግሞ ከተማ ውስጥ አንድ የቲም ብቻ ነው የቲም ነው የቀረው يالله صراحة عجائب كونه فلما أجمعنا الانطلاق قلت لصاحبي بقى عتن ቁጭ ብለናል እንመለስ ጓዛችንን ጠቅልለን እንመለስ ስባል ሁሉም ሰው ጓዙን ጠቅልሎ ለመመለስ ዝግጅት ማድረግ ጀመረ አለች ከዛ አሰብኩኝና ባሌን እንዲህ አልኩት والله فقلت لصاحبي والله إني لأكره أن أرجع من بين صواحبي ولم أخذ رضيعا ሕፃን ሳሊዝ ከጓደኞቼ ከሴቶች መካከል እኔ ብቻዬን ሕፃን ሳሊዝ ባዶ እጄን መመለስን በጣም ነው የምጠላው ይሄ በጣም ያስከፋኛል والله لا أذهبن إلى ذلك اليتيم فلا أخذنه والله ወደዛ የቲም ሂጄ ያንን አባት የሌለውን ሕፃን የቲም ሂጄ መውሰድ አለብኝ عسى الله أن يجعل لنا فيه بركة لا عليك أن تفعل أدرجي نو تيسايون أدرجي عسى الله
أن يجعل لنا فيه بركة من التوكل الله بزي يتيم إنسان بركة علي أرجلني تلال لكنو يالشو بعد وجاتن كم من الملس أو يديش السنون إنسان يزشني يالين قالت فذهبت إليه وأخذته هيركن تقبلكن يتقبل كبت مكنيات منم يتليتك ما أغنيان له بيهم ما يرلم وما حملني على أخذه إلا أني لم أجد غيره كالسوچ إلى سلالا أغنيه ننجي أما راج نورون አይደለም እሱን የመረጥኩበት ነገር ግን አማራጭ ስለሌለኝ ወሰድኩኝ قالت فلما اخذته رجعت به الى رحلي ተቀበልኩኝ እንደነገ ልጓዙ ጓዛቸውን ይተቀለሉ ነው ያሉት ከዛ ሂጄው ወደ ማረፊያ ቦታችን መጣሁኝ فلما وضعته في حجري اقبل عليه ثدياي بما شاء من لبن فشرب حتى روى وشرب معه أخوه حتى روى تعمر تكسته يجيو ወደ ማረፊያችን መጣሁኝ ታፋይ ላይ አስቀምጬ ጡቴን ሰጠሁት ኬት እንደመጣት ሳላቅ ጡቴ ሞላ በወተት እሱን ጠብቶ ጠገበ ከዛ በኋላ የጡት ወንድሙን አነሳሁኝ እሱንም አጠባሁት እሱም ጠገበ እስቲል ጡቴ ወተት ሙሉ ነው ትላለች سبحان الله ثم نام ስንት ሌሊት እንቅልፍ አጥተን ስንንከራተት የነበርን ልጅ ሁለታቸው ሁለቱም ህፃናት ተኙ ታምሩን አያችሁ ከዚህ وما كنا ننام معه قبل ذلك ከዛ በፊት ምንም እንቅልፍ የሚባል ነገር የለንም የሷ ጡት ደረቅ ነው ግመሊቷ ወተት የላትም እንዲሁ ያለቀሰ ነው የሚያድረው አስተኛቸውም ነበር ያለ ሌሊት ግን ወዲያው ሁለቱም ህፃናት ተያይዘው ተኙ وقام زوجي በዚሁ መሃል ባለቤቴ ተነሳና إلى شارفنا تلك فإذا هي حافل ወደ ገመላችን ወተት የምታለብበትን እቃ ይዞ ባለቤቴ ሄዶ ግመሊቷን ግት በሚያይበት ጊዜ ተወጥሯል በወተት الله أكبر فحلب منها ما شرب وشربت معه حتى انتهينا ريا وشبعا ሄዶ አልቦ ወተት አመጣ ጠጣው ጠጣን እሱም ጠጣ እኔም ጠጣው ጠጣ ጠገበን ወዳችን ተነፋፋለች እነሱም እኮ በረሃብ ሊሞቱ ደርሷል ደርቋል የሚበሉት የሚጠጡት ነገር የላቸው فبتنا بخير ليله ያቺ ሌሊት የخير ሌሊት ምርጥ የሆነች ሌሊትን አሳለፈን قالت يقول صاحبي حين أصبحنا تعلمي والله يا حليمة لقد أخذت نسمة مباركة سنقا بالين ديالين حليمة يتباركت درشانو يسرشو يدرسش درشا بروك يوني درشانو يغنيش قالت فقلت والله إني لأرجو ذلك أو والله يتبارك يا درشان درسين تصفى درقال لوني قالت ثم إيهان دو تأمرنو مالتهم يدرك الناتوت بذلك وتت موطات يدرك يجمل قت እንደዛ ወተት መስጠት በሰላም አደሩ በማግስቱ ጉዞ ጀመረን አለች ከዛስ ምን ሆነ ثم خرجنا وركبت انا اتاني وحملته عليها معي فوالله لقطعت بالركب ما لا يقدر عليه شيء من حمرهم ሰዎች በገመሎቻቸው ሊያቋርጡ ማይችሉትን በዛች በአህያይ ርጁን ሁለቱ ህፃናትን አስቀምጬ ረጅም ርቀት ትተናቸው ሄደን አለች አለፍናቸው ስመጡ መጨረሻ ሰዎች በእነሱ ነበር አይደል ታስሩ መሽቶባቸው መንገድ ላይ በቃ ስንከራተቱ የመጡት በእነሱ ምክንያት ነው አሁን ግን በጣም ጮሌ ግመሎቻቸውን ካል ሊደርሱብን አልቻሉም حتى ان صواحبي لا يقولن لي ጓደኞቼ ሴቶች ይሉኛል የብነተ አቢ ዙአይብ ወይሐኪ አንቺ አቢ ዙአይብ ልጅ من ونشال اربعي علينا اذنيلن እንጂ اذنيلن እንጂ اذنيلن እንዴ እንደዛ በኋላ በጨረሻ አንዳን ነበርሽ አሁን ደግሞ ትቴሽን ይሄድሽ እኮ አንቺ ጋር ለመድረስ እኮ ደከመን እኮ ባክሽ اذنيلن እስክሉኝ ድረስ ቀድሚያቸው ይሄድ ነበር አለይሰት هذه اتانك التي قد كنت خرجت عليها እንዴ እቺ አህያሽ ራሷ መጀመሪያ ይዘሻት የወጣሻት አህያሽ ነች فاقول لهن بلى والله والله الصوره صانت لاچዋለሁኝ انها لهي راسوانج فيقولن والله ان لها شأنا والله እቺ የሆነ ተአምርማ አላት
እንደዛ ደካማ መጨረሻ ትጓዝ የነበረች በዚህ ፍጥነት እንዴት ይሄን ሁሉ ተጓዥ ልትቀድም ቻለች? የሆነ ነገርማ ሚስጥርማ አላት አሉኝ። قالت ثم قدمنا منازلنا من بلاد بني سعد وما علم أرضا من أرض الله أجدب منها قبان وده مندراتشن وليت مندر وده بني سعد مندر قبان والله عليك مدر لاي كالوت مريتوج اندزا عينت بدرق يتمتع مدر يتنبوتا يالي عي مسلنيم تلالك فكانت غنمي تروح علي كذابها لا قبان في يلوتشن عندما ننيوم جزي طوات وتن كبتوچاچن አሰማራን فكانت غنمي تروح علي حين قدمنا به معنا شباعا لبانا فنحلب ونشرب وما يحلب إنسان قطرة لبن ፍየሎቼ ሄዱ አግቦ ጡቶቻቸው በወተት ተሞልቶ ይመለሳሉ አልበናቸው ጠጥተን አግበን እናድራለን የሌላው ሰው አንድም ጠብታ ወተት አይወጣው ለይቶ እነሱ ቤተሰብ ብቻ ማለት ነው ከዛ ሰዎች ምን ይላሉ وما يحلب ولا يجدها في ضرع حتى كان الحاضرون من قومنا يقولون رعيانهم የመንደራችን ሰዎች ለእረኞቻቸው እንዲህ ይሏቸዋል ወይለኩም ምንድነው አላህ ያጥፋችሁ እናንተ ልጆች ያው ለእረኛ እንደዚህ ነው ሰበብ እንደው አንተ ተረገምክ ልጅ ምን ሆነ ነው اسرحوا حيث يسرح راعي بنت ابي ذؤيب يا ابي ذؤيب እረኛ የሚጠብቅበት ቦታ ወስዳችሁ ተጠብቁም ለምንድነው ፍየሎቻችንን ድርቅ ቦታ የምታግዷቸው እያሉ ይቆጧቸዋል فتروح اغنامهم جاعا ما تضض بقطرة لبن ينسوا ፍየሎች ሆዳቸውን ይዞ ባዷቸውን ሲመለሱ አንድም ጠብታ ወተት ማይሰጧቸው የኛ ግን አግቦ ወተታቸው ግታቸው ሞልቶ ወደ ቤት ይመለሳሉ فلم نزل نتعرف من الله الزيادة والخير حتى مضت سنتاه وفصلته يا الله بركة يا الله خير እኛ ቤት ላይ ከመዝነብ አልተቋረጠም ሁለት አመት ሞልቶት ጡት አስቆምኩት ምንድነው የሚባለው ጡት ማስቆም ማስጡት ማስጣል በቃ አስተውኩት ይሄ አላህ በቁርአንም የገለጸ ነው በባህልም ያለ ነው በሳይንስም በዚህ ዘመን የተረጋገጠ ነገር ነው ህፃናት ሙሉ ጤነኛ እንዲሆኑ ከናታቸው ሙሉ ፍቅር እንዲያገኙ ቤተሰባዊ ትስስራቸው እንዲጠነክር ሁለት አመት መጥባት አለባቸው ለዚህ ነው አላህ በቁርአን ላይ والوالدات يرضعن أولادهن حولين كاملين أدل والوالدات يرضعن أولادهن حولين كاملين ولاد الناتوج ልጆቻቸው ሁለት አመት ሙሉ ያጠባሉ ማጥባት አለባቸው ይላል ሐቅ ነው የህፃናት መብቶች ውስጥ አንዱ ይሄ ዘመን ሴቶች ለማለት ይከብዳል የተለያየ ምክንያት ይኖራቸዋል አንዳንዱ ምክንያት ለሼፓቸው ለቅርጻቸው ብሎ ማያጠቡ ሴቶች አሉ ሞኞች ናቸው ሲጀመር አንደኛ የበለጠ ጤነኛ የሚሆኑ እናቶች ራሳቸው በካንሰር በሽታ እንደው ለምሳሌ ብንወስድ ጡት በደንብ የሚያጠቡ እናቶች በካንሰር የመጠቃታቸው ፕሮባቢሊቲ በጣም ትንሽ ነው አላህ ህክማ አለው ይሄንን ያደረገበት ጡት ባጠቡ ቁጥር ሰውነታቸው ወደ ነበረበት የመመለስ ፕሮባቢሊቲው ማጸናቸው ሁሉ ነገራቸው የተዛባው የመስተካከሉ ጉዳይ አላህ ከጡት ጋር ነው ያያያዘው ለቅርሳቸው ይሉና ወልዶ በወርም ሁለት ወርም ካጠቡ ማሻአላህ ትልቅ ነው ከዛ ግን እቺ እናት ትቆይና ልጄ አይወደኝም ልጄ አይንከባከበኝም ልጄ እኔን ሐቅ አይጠብቅም መቼ ሐቁን ጠበቅሽ አንቺ መቼ አንቺ ሐቁን ጠበቅሽ ከህፃንነቱ ጀምረሽ እኮ ጣልሽው ትውልድ አስተዳደግ ለዚህ ነው አክቹአሊ አንድ ሰው ምን አለ ይባላል አንድ ሐኪም ጋር ሄደና ያ ሐኪም አለ ልጅ አገኘሁኝ ተርቢያውን መቼ ነው የሚጀምረው ልጄን ተርቢያ ማድረግ መቼ ነው የሚጀምረው ብሎ ሲጠይቀው ስንት ጊዜው ነው ልጅ ከተወለደ አለ 7 ወሩ ነው ስለው አልፎብሃል ጊዜው አለ በ7 ወር አልፎብሃል እንዴ 7 ወር አይሰማ አይናገር ምን 7 ወር ስለው አይ ተርቢያ መጀመር ያለብህ እናቱን ከመምረጥ ጀምሮ ነው አለ 2 አመት አጠባች ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ አስቆመቻቸው
وكان يشب شبابا لا يشبه الغلمان የነብዩ ሰለላሁ ዐለይሂ ወሰለም አስተዳደግ ራሱ የሚገርም ነው እድገታቸው በጣም ፈጣን ነው እንደማንኛውም ህፃን የለም እድገታቸው የነበረው ፋስትሊ ነበር የሚያድጉ የነበሩት ማለት ነው فلم يبلغ سنتيه حتى كان غلاما جفرا قويا شديدا ማለት ነው ሁለት ዓመት ሲሞላቸው ረሱላህ ሰለላሁ ጠንካራ ወጣት ነው የሚመስሉት በቃ ይሄ ጠንካራ ገና የ5 ዓመት የ6 ዓመት ህፃን ያለው ሰውነት ያለው ጥንካሬ ነው የነበራቸው ያው በስምምነታቸው መሰረት قال فقدمنا به على امه ونحن احرص على مكثه فينا لما كنا نرى من بركته فكلمنا امه በውላችን መሰረት ሁለት ዓመት ሲሞላው ይዘን ወደ እናቱ ተመለሰን መጣን ወደ መካ ግን በጣም ጉጉት እንጓጓለት ነበር እንሳሳለት ነበር እኛ ዘንድ እንዲቆይ በጣም ከፍተኛ ጉጉት ፍላጎት ነበር ለምን በረካውን ያያየን ስለሆነ فكلمنا امه እናቱን አናገርናት وقلت لها القوات على حليمه لو تركت ابني عندي حتى يغلظ فاني اخشى عليه وباء مكه እንደው ይሄ ልጅ ከዚህ ትንሽ ጠንከር እንዲል እኔ ጋር ትንሽ ብታቆይ ብትተይልን የመካ ያለ ወባ የተላላፊ በሽታ የምንል አምራድ እንዳያገኘው ከዚህ የበለጠ ቢጠነክር ብዬ ለመንኳት فلم نزل بها በቃ እሷም እናት ልጅ ይበቃሻል አሁን ደሞ እኔ ጋር ይቆያለች አይደለም ባክሽን ይሄ ልጅ እንደው እኔ ጋር ቢቆይ ብለን በቃ እሷን ለማሳመን ተጨቃጨቅናትና حتى ردته معنا እሺ በቃ ይሁንልሽ ይዘሽው ሂጂ ብላኝ ሰጠችኝ እና እንደገና ስምምነቱ ምን ሆነ ሪቫይዝ ኮንትራክቹዋል አግሪመንቱ ሪቫይዝ ተደረገ ማለት ነው ተሻሻለ ዳግም ይዞት ነብዩ ሰለላሁ ዐለይሂ ወሰለም ይዟቸው ወደ ገጠሩ መንደር ተመለሱ ማለት ነው ምንድነው የሆነው ከስምምነታቸው በፊት ነው ሌላ ታላቅ ክስተት አስደንጋጭ ክስተት ተከስቶ ከዚህ መንደር ይዟቸው የተመለሱት ይሄን ኢንሻአላህ አላህ ይዛሰው ይበለን በሳምንቱ ደርሳችን ላይ ተመልሰን የምናይ ነው የሚሆነው ማለት ነው እና አሁን ዛሬ ያየን ያለነው መውሊድ መወለዳቸው ጡት እንዴት እንደጠቡ አስተዳደጋቸው እስከ 2 ዓመት ያለውን ታሪክ ነው ያየነው ነብዩና አለይሂ ሰላቱ ሰላም አውቋቸው ከልብ ከመወዷቸው አብሯቸው ቂያማ ቀን ከሚቀሰቀሱ ሸፋዓቸውን ከሚያገኙ ሐውዳቸውን ከሚጠጡ ጉርብትናቸውን ከሚያገኙ ሰዎች አላህ ያድርገን هذا وصلى الله على نبينا محمد وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين